ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ከፍልስጤም ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ገለጹ። በዩኒቨርሲቲዎች ቅጥር ግቢ ለፍልስጤማውያን የሚደረጉ የድጋፍ ሰልፎች ለመግታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነውም ተብሏል። በዚህ ወቅት ከ300 በላይ ሊሆን ይችላል ሲሉ ነው በጋያና ጉብኝታቸውን እያደረጉ ያሉት የውጭ ጉዳይ ሚኒስትሩ ጋዜጠኞች የተናገሩት። ከእነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርገው ነውም ሲሉ ተናግረዋል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች ቪዛ እንደተሰረዘ ተጠይቀው ነው ይህንን ያሉት ሚኒስትሩ። በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣናት በቁጥጥር ስር የዋለ ሲሆን ሩቢዮም ይህንን ትክክለኛ ውሳኔ ነው ብለውታል። አንዲት ተማሪ ከቦስተን ማሳቹሴት ወጣ ብሎ በሚገኝ ስፍራ ላይ ጭንብል ባጠለቁና የሲቪል ልብስ በለበሱ የኢሚግሬሽን ባለስልጣናት በማይታወቅ መኪና መወሰዷን ተከትሎ በማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። በፉል ብራይትስ የስኮላርሽፕ ፕሮግራም የተማሪ ቪዛዋን ያገኘችው ኦስቱርክ በህፃናት ጥናትና በሂውማን ዲቨሎፕመንት ዶክትሬቷንም እያጠናች ነበር። የቱርካዊቷ ተማሪ ቪዛ ለምን እንደተሰረዘ ሩቢዮ ተጠይቀው በሁሉም ቦታ ተናግሬዋለሁ፣ ድጋሚ እናገራለሁ። በተማሪ ቪዛ ወደ አሜሪካ ከመጡ በኋላ የመጡት ለመማር ብቻ ሳይሆን ዩኒቨርሲቲዎችን በሚያወድሙ እንቅስቃሴዎች ለመሳተፍ፣ ተማሪዎችን ለማዋከብ፣ ህንፃዎችን ለመቆጣጠርና በአጠቃላይ ሁከት ለመፍጠር ከሆነ ቪዛ አንሰጥም ብለዋል። በተማሪዋ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገርም የለም። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከልም ትወስዳለች ነው የተባለው። ሌላው መረጃም የጀርመን ባለስልጣናት የኤርትራን መንግስት የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓምዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸውን ገልጸዋል። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚ ብርጌድ ንሓምዱ በጀርመን ህግ መሰረት በሀገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቢ ህግ ጽህፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ነው የዘገበው። ቢያንስ ባለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓምዱ ቅርንጫፍ ከፍተኛ ኃላፊ ቦታ አላቸው የተባሉት 17 ተጠርጣሪዎች መለየታቸውን ጽህፈት ቤቱ አትቷል። ባለስልጣናቱ የኤርትራን መንግስት የመገልበጥ ዓላማ አንግቦ የሚንቀሳቀስ የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ባለፈው ረቡዕ መጋቢት 16 2017 ዓ.ም በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በአገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻም አድርገዋል። ከጀርመን በተጨማሪ በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸምም ይከሰሳል። በዚህም ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራውያን ሀገር ጥለው ተሰደዋል። ኤርትራን እየገዙ ባሉት ፕሬዚደንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዲያስፖራው ተቃዋሚዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም መፋሰሶች እየታዩ ነው ተብለዋል። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። የስዊዘርላንድ ተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያን በሶስተኛ አገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራምም አጽድቋል። ለንደንን ጨምሮ በተለያዩ ሀገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ የዩናይትድ ኪንግደም ባለስልጣናት ኤርትራውያንን የሚያከብሩት ፌስቲቫል ሰርዘዋል። የጀርመን አቃቢያን ሕግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ የኃላፊነትን ቦታ እንደያዙ ምርመራዎች ይጠቁማሉ ብለዋል። በጀርመን ቡድኑ ከአውሮፓውያን 2022 ጀምሮ ከኤርትራ መንግስት ጋር ግንኙነት ባላቸው ፌስቲቫሎች ላይ በተቀናጁ ሁከቶች ተሳታፊ ነው በሚልም ተወንጅለዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰላም።